አዶናይ እንግዲህ እያየ ነው ጴንጤ ሊሆን ነው እያየ ነው። አንድ ቪዲዮ ለቋል። እዚህ ይሄን ቪዲዮ ገብታችሁ አይታችሁት ከሆነ አዶናይ ወደ መንፈሳዊ ዘመቻ ልመጣ ነው ብሏቸዋል። መንፈሳዊ ዘመቻ ልቀላቀል ነው ብሏቸዋል። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። መንፈሳዊ ስኬት ማግኘት ፈልጋለሁ እግዚአብሔር ነግሮኛል ይላል። ለማንኛውም በዚህ ላይ የምትሰሩ ወጣቶች ራሳችሁን አስቡበት፣ ተዘጋጁ። የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ባላ ያሉት ቪዲዮዎቼ የተለዩ ይሆናሉ ላችሁ ፈልጌ ነው። ኦፍ ኮርስ ያን ያህል ቪው ላላገኝ ይችላልው፣ ያን ያህል ቫይራል ላልወጣ ይችላልው። አንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦራይት ያመጣልኝ ምንም ደስታ የለም። እናም በአደባባይ በዛን ለቲክቶክ ዘ ይር ኦፍ አዋርድ ላይ የእመቤታችን የቅድስት ድንግል ማርያም ስም ከፍ አድርገ ስጠራት የነበረው አዶናይ እውነት ምንም አይነት ደስታ ሳይሰማ ቀርቶ ነው? እንደው ቤተሰቦቻችን በደንብ ይሄን ቪዲዮ እናየዋለን። ማርያም 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 ፈጥኖ ደራሿ ሃይማኖታችሁን እወቁት። እውነቴን ነው። ከልቡናችሁ መረዳት አለባችሁ። የምታምኑትን ሃይማኖት ጠንቅቃችሁ ማወቅ አለባችሁ። ኦርቶዶክስ ተዋህዶ ማለት ምን ማለት ነው የሚለው ብቻውን ሳይሆን መቼስ ነው በዚህ ስም መጠራት የጀመረችው ቤተክርስቲያኒቱ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ማበድ ወደ ማበድ 5 ጉዳይ እና እኔ 8 ወር እኔ በቀውስ ይፈረድብኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ነኝ አለሁ። እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ወዳጆቻችን በድጋሚ ሰበር በሆነ መረጃ በአዳዲስ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው ታዋቂው ቲክቶከር አዶናይን በተመለከተ ይሆናል። እስከ መጨረሻው እስከ ቪዲዮአችን ፍጻሜ ድረስ ከቆያችሁ በዛሬው ቪዲዮ እጅግ ሃይማኖታዊ ቪዲዮዎችን ሰብሰብ አድርጌ እየመጥቻለሁ። እንግዲህ ታዋቂው ቲክቶከር አዶናይ ወደ ጨለማ ጉዞ እያደረገ ነው ያለው። በእውነት እጅግ ያሳዝናል። የዚህ ልጅ ነፍስ መጥፋት ሁላችንም ሊያሳስበን ይገባል ብዬ አስባለሁ። እንግዲህ በራሱ ቲክቶክ ፔጅ ላይ እስካሁን የእውቅና ገንዘብ ስኬት አግኝቻለሁ፣ የቀረኝ የመንፈሳዊ ስኬት ነው ሲል በይፋ አሳውቋልና ታዲያ ይህ ንግግሩ በዚህ ሰዓት በጣም ብዙዎች ላይ ጥያቄ ፈጥሯል። ከዚህ ቀደም ብሎ ለእመቤታችን ነግሬያት ነበረ፣ ለዚህ ስኬት ያበቃችኝ እመቤታችን ቅድስት ድንግል ማርያም ናት ሲል ቲክቶክ ዘ ይር ኦፍ አዋርድ ላይ ተናግሮ ስሟን ከፍ አድርጎ ጠርቶ መስክሮ ደስታውን ገልጾ እንደነበረ በግልጽ እናውቃለን ሁላችንም ማለት ነውና በዛን ቀን በዛች ዕለት አክሱም ጽዮን ማርያም ሄዶ ስለቱን አስገብቶ እንደነበረ ይታወቃል። ዛሬ ደግሞ በተቃራኒ ቲክቶክ አዋርድ ላይ ያ ሁሉ ሽልማት ወስጄ ምንም አላስደስተኝም፣ ደስታ አላገኘውም፣ እሱም የጎደለኝ ነገር አለ፣ እሱም መንፈሳዊ ስኬት ነው። ከዚህ በኋላ ቲክቶክ ዘ ይር ኦፍ አዋርድ ላይም አልወዳደርም፣ ገንዘብ በቃይ ሲል ተናግሯል። አንድ ጥያቄ አለኝ። መንፈሳዊ ስኬት ማለት ምን ማለት ነው? ያለበት ሃይማኖት ላይ ሆኖ ምንድነው የጎደለበት? ከድሮ ማንነቱ ገበናውን ሸፍና በኢትዮጵያ ሕዝብ የተጠለውን ልጅ በአደባባይ ከፍ አድርጋ እንዲታይ ያደረገው አዶናይ በንስሐ ሕይወት ተመላልሶ ወደ እግዚአብሔር ስለቀረበ የእመቤታችን እርዳታ አማላጅነት ጭምር ለዚህ እንዳበቀው ራሱ አዶናይ መስክሯል። ከዚህ በላይ መንፈሳዊ ስኬት ምንድነው? ጥያቄ ምልክት ኦርቶዶክሳውያን። ለማንኛውም ለዚህ ልጅ ጸልዩለት። ይህ ልጅ ድብልቅልቅ ያለ ዶሚኔሽን ያላቸው ቤተ እምነት ውስጥ ገብቶ ከማበዱ በፊት ጸልዩለት። ዛሬ በዚህ ጉዳይ ኦርቶዶክሳዊ ሃይማኖት ምንድነው የሚለውን እናያለን። ሃይማኖታችሁን ጠብቁ። ማንም ኦርቶዶክስ ቢሆን መስቀል ማንጠልጠል ብቻ ሳይሆን ስለ እምነቱ በደንብ አድርጎ ማወቅ አለበት። ከዛ ሃይማኖታችሁን ክራችሁን በጥሳችሁ ዝብርርቅ አለ ህይወት ውስጥ ከምትገቡ በፊት ባካችሁ ስለ ሃይማኖታችሁ እወቁ። በዚሁ አጋጣሚ አዶናይ የተናገረው ምንድነው ከሚለው አጀምረን በምክንያት ስለ እምነታችን እንማራለን። ከአባቶቻችን መምህራኑ ያዘጋጇቸው ቪዲዮዎች አሉ እናያለን። ለመሆኑ አዶናይ ምንድነው ያለው? ይህ ጥያቄ መላው ኢትዮጵያ ላይ መላው ኦርቶዶክስ ያለ ጥያቄ የፈጠረበት ምን ስላለ ነው የሚለውን ቪዲዮ ላላያችሁት እናሳያችሁና እያንዳንዱን በኦርደር አድርገን ለማየት እንሞክራለን። ቻናላችን ሰብስክራይብ አድርጉ፣ ቪዲዮ ላይክ ያደረጋችሁ ለመላው ኦርቶዶክሳውያን አድርሱላችሁ፣ እንዲሁም ለአድናቂዎቹ አድርሱላችሁ ማለት ወዳለው ይህ ልጅ ወደ ጨለማ እንዳይጓዝ እንዳይገባ ሁላችሁም ጸልዩለት ማለት ወዳለው። ወደ ቪዲዮ እንድትከታተሉ ወዳዱ ነው። አዶናይ እንግዲህ እያየ ነው ጴንጤ ሊሆን ነው እያየ ነው። አንድ ቪዲዮ ለቋል። እዚህ ይሄን ቪዲዮ ገብታችሁ አይታችሁት ከሆነ እግዚአብሔር በቃ ብሎኛል ምናምን አይነት ነገር የሚያወራቸው ነገሮች ምናምን ደስ አላሉኝም በአጠቃላይ
የገንዘብ ስኬት አግኝቻለሁ፣ የዝና ስኬት አግኝቻለሁ። አሁን ግን ወደ አምላኬ መመለስ አለብኝ፣ እንደዚህ መሆን አለብኝ፣ እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል ምናምን የሆኑ ደስ የማይሉ ነገሮች። ማርያም ሲል መድረክ ላይ የነበረ ልጅ አሁን ደግሞ እግዚአብሔር እንዲህ ብሎኛል፣ እንዲህ ነግሮኛል፣ እንደዚህ አይነት የሚያበዙና እንደዚህ የሚፈላሰፉ ሰዎች መጨረሻቸው ጴንጤ ነው የሚሆኑት። የምሬ ነው ሙላችሁ። እንደዚህ የተፈላሰፈ ነገሮችን እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል እንትና የሚል ሰው መጨረሻው ጴንጤ ነው የሚሆነው። ከባድ ነውና ምንም ሁኔታው አላማረኝም፣ ደስ አላለኝም። ገብታችሁ ቪዲዮ ማየት ትችላላችሁ። አዶናይ ወደ መንፈሳዊ ዘመቻ ልመጣ ነው ብሏቸዋል። መንፈሳዊ ዘመቻ ልቀላቀል ነው ብሏቸዋል። እንደውም እንትን አቁሜያለሁ አለ፣ አዋርዱን አቁሜያለሁ አለ። ስሙት። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። ይህ ትዕድልት ለብዙ ዓመታት ክጀዋለሁ። ይህ ትዕድልት ምንድነው ብላችሁ ልትጠይቁ ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ስናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድን ነው ብዬ ግራ ይገባኝ ነበረ። እንደዚህ ስናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበረ። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይጠቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። መንፈሳዊ ስኬት ማግኘት ፈልጋለሁ፣ እግዚአብሔር ነግሮኛል እያላችሁ። ለማንኛውም በዚህ ላይ የምትሰሩ ወጣቶች ራሳችሁን አስቡበት፣ ተዘጋጁ። አሁን ማህበራዊ ሚዲያ ላይ የምትሰሩ ሰዎች መንፈሳዊ ዲጂታል እንዳለ እንድታውቁ ነው። የዲጂታል እግዚአብሔር አለ። አሁን እየነገሩን ያሉት የዲጂታል እግዚአብሔር አለ። አሳያችኋለሁ። ለምሳሌ ይሄንን ላሳያችሁ፣ ዲጂታል እግዚአብሔሩን ላሳያችሁ። እዚህ ፕሮቴስታንት ቸርች ጋር ያለው ሎዛ ማርያም ይባል የለም። በነገራችን ላይ ያዕቆብን የተገናኘው ኢየሱስ በሰውና በእግዚአብሔር መካከል ያለ መካከለኛውን ኢየሱስ እኮ ነው ያየው። ዮሐንስ 1:50 አውጣልኝ። እነ ፊልጶስን አገኘና ከዚህ የሚበልጥ ነገር ታያለህ አላቸው። ናትናኤል መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ሎዛ ማርያም የሚባል የለም። ሰሞኑን ይዞዳ ሎዛ አጀንዳ ነበር አይደል? ከትላንት ወደ በተለይ ትላንትና አጀንዳ ነው አይደል? አሁን ያመጣላችሁ እሱ ነው። ገና በጠዋቱ ገብቶ ይሄን ሰርቶ ለቆላችሁ። አያችሁ እግዚአብሔር ዲጂታል ላይ ያስቀመጥ ነው። ሎዛ የአካባቢ ስፍራ ነው። እንጦጦ ተራራ ነው የአካባቢ ስፍራ ነው። እንጦጦ ማርያም። ዋናው ግን ቤተክርስቲያናችን እኛ በቅዱሳን መላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት የተሰየሙ እንጂ በተራራ የአካባቢውን ስፍራ ለመጥራት እንጂ ሎዛ የምትባል ማርያም የለች። ሎዛ አይደለም ስሟ፣ የስፍራው ስም ነው ሎዛ። ይሄን ጎንደርም ያሉ ሌላም አካባቢ ያሉቁታል። እዚህ አዲስ አበባ የምንኖር ደግሞ እንጦጦ የቱ ጋር እንደሆነ እናውቃለን። እንጦጦ ማርያም ስንል የማርያም ቤተክርስቲያን እንጦጦ ላይ ያለው ለማለት እንጂ እንጦጦ የምትባል ማርያም የለችም። ስለዚህ ማርያም አንድ ነች። ቅዱስ ገብርኤል አንድ ነው። ቁልቢ ስላልነው ሌላ አይደለም። ቁልቢ የሚባል አይደለም፣ የአካባቢው ስም ነው። እና እነዚህ ዲጂታል እግዚአብሔር፣ ዲጂታል መላእክት፣ ዲጂታል ነቢያት፣ ዲጂታል ሐዋርያት አሉ። ዲጂታል ማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ወደ ዲጂታል እግዚአብሔር መንገድ እንመጣለን እያሏቸው
ኦኬ ኦርቶዶክሳውያን እንዳያችሁት ነው እንግዲህ አዶናይ ይህን ቪዲዮ ፖስት ካደረገ በኋላ እንደዚህ አይነት ሀሳብ የተሰጡበት ይገኛሉ። ኦልሞስት ወደ 2 ደቂቃ ከምናምን ያክል ቪዲዮን አይታችሁታል፣ ሰምታችሁታል። ሙሉን ያያችሁት እንዳያችሁት ነው ማለት ነው። ዋናው ሀሳቡ ግን አይ ነው አያችሁ። ከዚህ በኋላ መንፈሳዊ ስኬት ይቀረኛል፣ ይህን ማሳካት እፈልጋለሁ እያለ ፖስት አድርጓልና ይህ ጉዳይ በጣም እጅግ አነጋጋሪ ይሆናል። እባካችሁ ኦርቶዶክሳውያን ጸልዩለት። በጣም እጅግ የምወደው የማከብረው ወንድም ስለሆነ ነው ይህን ቪዲዮ እየሰራው ያለው። እሱን አስመልክቶ ደግሞ በጣም ብዙ ኦርቶዶክሳውያን ይህ ቪዲዮ ያስተምረናል ብዬ ስላሰብኩ ነው ቪዲዮ ዋናው ትልቁ ዓላማ ያዘጋጀሁበት። እንደ አንድ ኦርቶዶክሳዊ ደግሞ የአንድ ኦርቶዶክሳዊ ነፍስ መጥፋት ሊያሳስበን ይገባል ብዬ አስባለሁ። ስለዚህ ኦርቶዶክሳውያን እባካችሁ ፕሊዝ ለሃይማኖታችሁ በተቻላችሁ መጠን ለማወቅ ሞክሩ። ይህ ልጅ እንግዲህ በዚህ ቪዲዮ ላይ ያንጸባረቃቸው ሐሳቦች አሉ። ምን አለ? ቲክቶክ ዘ ይር ኦፍ አዋርድ የሚመጣውን አሁን ማለት ነው የዘንድሮውን እንደማያሸንፍ እዚህ ጋር እየተናገረ ነው ያለው። ለምን ይሄን አለ ብትሉ ከዚህ በኋላ የምለቃቸው ቪዲዮዎች መንፈሳዊ ሊሆኑ ስለሚችሉ ገባችኋ? እይታ አያገኙም፣ ቪው ይቀንሳሉ። በጣም ብዙዎቻችሁ ልጠሉ ትችላላችሁ። ነገር ግን የኔ ዓላማ አሁን የገንዘብ ስኬት ሳይሆን መንፈሳዊ ስለሆነ የቀረኝ ምንም ማድረግ አልችልም ብሎ ለመላው አድናቂዎቹ ወራጆቹ ይህን ሐሳብ አጋርታቸዋል። አያችሁ አይደለ? እንግዲህ ወደዚህ ድብልቅልቅ ቃለ ዶሚኔሽን ውስጥ ገብቶ ይህ ልጅ ከማበዱ በፊት ሁላችሁም ልትመክሩትና ሰበት ካለው ለንስሐ አባቱ የተለያዩ አስተማሪዎች ተመድበውለት እንዲማሩ ብታደርጉት መልካም ነው ብዬ አስባለሁ። እንደዚህ ያለ ዝብርቅርቅ ቃለ ዶሚኔሽን ቤተ እምነት ውስጥ ገብቶ ከማበዱ በፊት የተለያዩ ሰዎች እንዳያቸው ከነ ትዝታው ከነ በጋሻው አጀምረው የነበራቸው ጸጋ ተገፎ እብድ ሆነው ቀን በቀን እንደ ውሻ በሰው ዘንድ የተጠሉ ግለሰቦች ከመሆናቸው በፊት ይህን ወንድንም ልንታደገው ይገባል ብዬ አስባለሁ። ለመሆኑ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው አስተምሮቷ? ኦርቶዶክስ ማለት ምንድነው ከሚለው እንጀምራለን። ኦርቶዶክሳውያን ወደ ቪዲዮ እንሂድ። አንድ ያድምጠነው እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥያቄ ለኦርቶዶክሳውያን ጸሎተ ሃይማኖት ናምን ባዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወናምን ባዶ እግዚእ ኢየሱስ ክርስቶስ ወልዳ በዋድ ዘሉ ምስሌውም ቅድመ ይፈጠር ዓለም ብርሃን ዘምብርሃን አምላክ ዘማምላክ ዘባማን ዘተወልደ ዋኮስ ተገብረ ዘሩ ምስላ በመለኮቱ ዘቦቱ ኩሉ ኮነ ወዘንበለውስ አልቦ ዘኮነ ወይምንስኒ ዘበሰማይኒ ወዘበ ምድርኒልና ታች ላይ እኔ የምፈልጋት ሐሳብ አለች። እሷን እንደ ጥያቄነት አቀርባለሁ። በጨዋነት ትመልሱልኛላችሁ ብዬ ተስፋ አደርጋለሁ። ወናምን ባቲ ቅድስት ቤተክርስቲያን እንተላለ ኩሉ ጉባኤ ዘሐዋርያት። ይሄ ምንም ችግር የለም። ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። ሐዋርያት የሰበሰቡት ጡብና ድንጋይ ሳይሆን ምዕመናንን ሰብስበው የተሰበሰቡ ምዕመናን ቤተክርስቲያን ተብለው እንደሚጠሩ በሃይማኖት መግለጫቸው ላይ በግልጽ ተጽፏል። ነገር ግን ቀጥላ ያለች ሐሳብ አለች። እሷን አድምጡኝ። ወናምን ባቲ ጥምቀት ለስርየተ ኃጢአት ይላል። ስለዛ ለኃጢአት ማስተሰሪያ በምትሆን በአንዲት ጥምቀትም እናምናለን ይላል። እቺኛዋን አባባል ከየት አመጣችሁ? እሺ ሰላም ላንተ ይሁን ወንድሜ። እንግዲህ ጥያቄህን አድምጫለሁና እኔም እስቲ የሆነ ነገር ልበል። ምንድነው ጥያቄህም? እንግዲህ ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ወይም ደግሞ ለኃጢአት ማስተሰሪያ በምትሆን በአንዲት ጥምቀት እናምናለን የሚለውን ከየት አመጣችሁት የሚል ነው። ይህ እንግዲህ the Nicene Constantinopolitan Creed ነው ወይም ደግሞ የኒቂያና የቁስጥንጥንያ የእምነት መግለጫ ማለት ነው። እንዲሁም ደግሞ ሊቃውንተ ቤተክርስቲያን ባወጡት አንቀጸ ሃይማኖት ላይ ወይም የእምነት መግለጫ ላይ ካሰፈሩት አንዱ ምን የሚል ነው? ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ወይም ለኃጢአት ማስተሰሪያ በምትሆን በአንዲት ጥምቀት እናምናለን የሚለውን ነው። እንግዲህ ይህ ጸሎት ወይም ይህ የእምነት መግለጫ በጥንታውያን አብያተ ክርስቲያናት ዘንድ ታማኝነት ያለው ተቀባይነት ያለው ጸሎት ነው። እንደው መጽሐፍ ቅዱሳዊ መሰረትነት አለው የምንል ከሆነ በሚገባ ያዝ። እንግዲህ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ቅዱስ ጴጥሮስም እንዲህ አላቸው። ምን አላቸው? ንስሐ ግቡ፣ እሺ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ሲላቸው እናያለን። ስለዚህ ምንድነው ያላቸው ሐዋርያው ቅዱስ ጴጥሮስ? ንስሐ ግቡ፣ እሺ ኃጢአታችሁ ይሰረይ ዘንድ ምን ይል ዘንድ? ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ በማለት ሲነግራቸው እንሰማለን። ስለዚህ ጥምቀት ለኃጢአት ስርየት ወይም ለኃጢአት ይቅርታ መሆኑን በቀላሉ ልንረዳ እንችላለን ማለት ነው። ከዚህ ሌላኛው ደግሞ እዚሁ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ሐናንያና ቅዱስ ጳውሎስ ይገናኛሉ። ሐናንያም ቅዱስ ጳውሎስን እንዲህ አለው። ምን አለው? አሁንስ ለምን ትዘገያለህ? ተነሳና ተጠመቅ። እንደው ተነስቶ መጠመቁ ለምን እንደሆነ ደግሞ እዛው ሲነግረው ደግሞ ዜን ምን ይለዋል ማለት ነው? ከኃጢአትህም ታጠብ። አሁንስ ለምን ትዘገያለህ? ተነሳና ተጠመቅ፣ ከኃጢአትህም
ታጠብ አለው። ስለዚህ ጥምቀት ለኃጢአት ስርየት ወይም ደግሞ ለኃጢአት ይቅርታ መሆኑን ልንገነዘብ ይገባል ማለት ነው። በመጨረሻ ግን ለአንተ ወንድሜ አንድ ጥያቄ አለኝ። ምንድነው ጥያቄም? ቪዲዮ ላይ እንደው ስትጀምር ምን ብለህ ነው የጀመርከው? በስመ አብ ወወልድ ወመንፈስ ቅዱስ ብለህ አማትበህ ነው የጀመርከውና እንደው ይህ ማማተቡን ከየት አመጣኸው እስቲ ብዬ ልጠይቅህና እንደው ይህንን በቅንነት ሆነ መልስልኝ። ሰላም ክርስቶስ ከኔም ከናንተ ወንድማችን ቃለ ሕይወት ያሰማልን። ምናልባት እዚህ ጋር አንድ ነገር ልነግራችሁ ፈልጋለሁ። ኦርቶዶክስ ሆናችሁ ሃይማኖታችሁን ለመቀየር ያሰባችሁ ካላችሁ ባለማወቅ ከሆነ ጥያቄ ካላችሁ ማህተባችሁን ሳትበጥሱ እንደዚህ ልጅ ማህተባችሁን በጥሳችሁ ከመጠየቅ ይልቅ እዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆናችሁ የፈለጋችሁን ጥያቄ የቤተክርስቲያን ሊቃውንትን ጠጋ ብላችሁ ጠይቋችሁ የማይመለስ ጥያቄ አይኖርም። ቤተ ክርስቲያን ስንዱ መቤት ናት። ለሁሉም ጥያቄ መልስ ያላት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት በኢትዮጵያ ላይ ማለት ነው። ሌሎችን ተዋቸው። አንዱ ፓስተር ከአንዱ ፓስተር ጋር በወንጌል የማይግባቡበት ዶሚኔሽን ቤተ እምነት ያለበት ሃይማኖት ነው ያለው ኢትዮጵያ ውስጥ። ገባቸው አይደለ? አሁን ደግሞ ምን ሄደው ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ምንድነው? ኦርቶዶክስ ማለት ምንድነው የሚለው ኦርቶዶክስ ተዋሕዶ ማለት ነው የሚለው ብቻውን ሳይሆን መቼስ ነው በዚህ ስም መጠራት የጀመረችው ቤተክርስቲያኒቱ የሚለውንም አብረን እንመልሳለን ማለት ነው። እና ኦርቶዶክስ ማለት ቃሉ የግሪክ ነው። ኦርቶ ማለት ሁለት ቃል ነው። ኦርቶ እና ዶክስ በሚል ይከፈላል። ኦርቶ ማለት ቀጥተኛ የሆነ ማለት ነው። ዶክስ ማለት ሐሳብ፣ ነገር፣ እምነት የሚል ይሆናል። በጠቅላላው ስንተረጉመው አንድ አድርገን ቀጥ ያለ ሐሳብ፣ የተስተካከለ እምነት የሚል ትርጉም ይሰጠናል ማለት ነው። እና በእኛ ሀገር ቋንቋ ወይም ደግሞ በግዕዝ ቋንቋ ርትዕት ሃይማኖት የሚል አቻ ትርጉም ይኖረዋል ማለት ነው። ኦርቶዶክስ የሚለውን በእኛ ሀገር ቋንቋ ተርጉሞ ብንል ርትዕት ሃይማኖት የሚል ነው የሚሆነው። ኦርቶዶክስ ተዋሕዶ የሚለው ስያሜ መቼ ተሰጠ ለቤተ ክርስቲያናችን የሚለውን እናያለን። ኦርቶዶክስ የሚለው በ325 ዓመተ ምህረት ኒቅያ በተሰኘው ታላቁ ጉባኤ ሶስቱም ዓለም አቀፍ ጉባኤያት አራቱም ሊቃነ ጳጳሳት ወይም አራቱም መናብርት በዓለም ያሉት ማለት ነው። ሌሎቹ በእነዚህ ስር ነው የሚጠቃለሉት። መፍትሐ ነገሥትም ላይ ተጽፎ እንደምናነበው እነሱ ተስማምተውበት ባጸደቁት በዚያ ጉባኤ ላይ ኦርቶዶክስ የሚለው ስያሜ ወጥቷል። ይሄ ስያሜ የተሰጠበት ምክንያት ምንድን ነው? በወቅቱ አሪዮስ ብዙ ሰዎችን ያስካደበትና ያሳተበት ዘመን ነበር። የአሪዮስ ትምህርት ቤተክርስቲያንን ክፉኛ አውኳት ነበር። በተለይ የእስክንድሪያን ቤተክርስቲያን በጣም እስከ መሰረቷ ድረስ ለማናወጥ ብዙ ጥረት አድርጓል። በኋላም ተወግዞ እንኳን ከተለየ በኋላ አሪዮሳውያን ቀላል የማይባል ንቅናቄ ፈጥረው ነበረ በወቅቱ ማለት ነው። እሱም ካለፈ በኋላ አሪዮስ ራሱ በመቅሰፍት ከሞተም እንኳን በኋላ ተከታዮቹ ቤተክርስቲያንን ክፉኛ ያውኳት የነበረበት ዘመን ስለነበረ ከዚያ ለመለየት ነው ኦርቶዶክስ የሚለው ስያሜ የተሰጠ። ይሄ ማለት ቀጥ ያለች የተስተካከለችና እንከን የሌለባት አስተምህሮ ያላት ወይም ሐዋርያት ክርስቶስ የመሰረታት ሐዋርያት የሰበኳት እና ሰማዕታትም እስካሁን ድረስ ሲጋደሉላት የኖረችው ቀጥተኛው ሃይማኖት ይህች ናት ለማለት ነው ይሄ ስም የተሰጠው። በሃይማኖታችን መጠሪያ ተዋሕዶ ብለው ጠርተዋታል። ይሄ ማለት ከሁለት አካል አንድ ባህሪ ሆነ፣ ወልደ አብ ወልደ ማርያም በተዋሕዶ ከበረ ብለን እናምናለን ማለታቸው። ስለዚህ ዛሬም ቤተክርስቲያናችን የምታምነውና የምታስተምረው ቀጥተኛው ሃይማኖት ይህ ነው፣ ተዋሕዶ ብለን እንጠራዋለን። ኢየሱስ ክርስቶስ ቅድመ ዓለም የነበረው ዛሬም ያለው ቅድመ ዓለም ከአብ ያለ እናት የተወለደው ድህረ ዓለም ከድንግል ማርያም ያለ አባት የተወለደው አንድ አካል አንድ ባህሪ ነው ብለን እናምናለን ማለት ነው። ሃይማኖታችሁን እወቁት። እውነቴን ነው። ከልቡናችሁ መረዳት አለባችሁ። የምታምኑትን ሃይማኖት ጠንቅቃችሁ ማወቅ አለባችሁ። ሃይማኖታዊ ዕውቀትና ሃይማኖታዊ መሰረት ሊኖርን ይገባል። ዝም ብለን የያዝነው ምህላ፣ የያዝነው ጸሎት፣ ያሰርነው መስቀል መሰረቱን ካላወቅነው ነገ እንመጥሰዋለን፣ ነገ እንጥለዋለን። ሳይገባን የያዝነውን ሳይገባን መጣላችን አይቀርም። ገብቶን ነው መከተል ያለብን፣ አውቀን ነው መያዝ ያለብን። ታዲያ ምንድነው አኮ ህላዌ ዘያስተጋብኦሙ ለአካላት፣ ባህሪ አካላትን አይሰበስባቸውም። አሁን ፀሐይ አለች፣ ብርሃን በሉ፣ ሙቀት፣ እሺ፣ ክበብ፣ እሺ። አሁን የሚሞቃችሁ ምኑ ነው? ሙቀቱ በሉ፣ እሺ። የሚያበራላችሁ ሳ እላይ ያለው ሳ ምንድን ነው? ክበቡ። አሁን ትሽ ሲሞቃችሁ ሙቀቱ ከእናንተ ሲደርስ አካሉ እዚህ ወርዷል አልወረደም? በሉ ተናገሩኝ። ምኑ ክፍል ነው የመጣው? ሙቀቱ በሉ እንጂ። ሙቀቱ እናንተ ጋር ሲደርስ ላይ ተለይቷል አልተለየም? አልተለየም። ጎበዞች ናቸው።
ብርሃኑ እናንተ ጋር ደርሷል አልደረሰም? ብርሃኑ ላይ ተለይቷል አልተለየም? አልተለየም። ስለዚህ አሁን በደንብ ያዛችሁት ማለት ነው። ስለዚህ ብርሃን የተባለ ማን ነው? ወልድ። ወልድ በሉ። ሙቀት የተባለ ማን ነው? መንፈስ ቅዱስ። ክበብ የተባለ ማን ነው? ሁሉም የወጡ ከማን ነው? ከአብ። መንፈስ ቅዱስ ከአብ ምን አለ? ሰረጸ ማለት ወጣ ማለት ነው። ወልድ ከማን ተወለደ? ከአብ። ተለይተዋል አልተለየቱም? እዚህሳ ሁሉም ስለመጡ ይቀላቀላሉ አይቀላቀሉ? ሌላ ነገር ልንገራችሁ። ልብ በሉ። ቃል፣ እስትንፋስ። በጣም ግሩም። እሺ አሁን እኔ ቃል እየተናገርኩ ነው። ቃሌን ብጽፈው ለምሳሌ ጣና ቅዱስ ቂርቆስ የሚል ቃል ወጣኝ። ይሄ ልቤ ውስጥ አለ የለም? በወረቀት ብጽፈው ይጻፋል አይጻፍም? ወረቀት ላይ ስጽፈው ከልቤ ተነጥሏል አልተነጠለም? አልተነጠለም። ወልድ ምንድን ነው? ቃል በሉ እንጂ ሰው ሲሆን ከአብ ተነጥሏል? በጣም ጥሩ። አሁን እኔ ቃሌ ወጥቶ ወረቀት ላይ ጻፍ፣ ልቤም አብሮ ወጥቶ ወድቋል? ወልድ ሰው ሲሆን አብም ሰው ሆኗል? አልሆነም። ነገር ግን ተመልከቱ። እሺ መንፈስ ቅዱስም ወልድም ከአብ ከወጡ ሁሉንም ተወለዱ ለምን አንላቸውም? ሁሉንም ሰረጹ ለምን አንላቸውም ሲባል ደግሞ ቃል ተነፈስኩ ነው ቃል ተናገርኩ ነው የሚባል። እሺ እስትንፋስ ምን አልኩ ይባላል? መውጫቸው ግን አንድ ነው አይደለም? በአንድ መውጫ እየወጡ እስትንፋስን ተነፈስኩ። እሺ ቃልን ደግሞ ከአንድ ከአብ ወጥተው ወልድን ምን እንለዋለን? ተወለደ። መንፈስ ቅዱስ ምን እንላለን? ሰረጸ። ስለዚህ ድንግል ማርያም የወለደችው እግዚአብሔርን ነው በሉ። በሉ እግዚአብሔር ነው በሉ። በተለየ አካሉ ማንን ወልዳለች? እግዚአብሔር ወልድን ወልዳለች። እግዚአብሔር ወልድን ወልዳለች። ስለዚህ የአምላክ እናት፣ የሕይወት እናት፣ የብርሃን እናት ናት። የትንሣኤያችን እናት ናት። የድነታችን እናት ናት። የመድኃኒታችን እናት ናት። ይሄ ነው መሰረቱ ማለት። ይሄ ብዙ ጊዜ እናገራለሁ። አንድ ጣታችሁን አውጡ በሉ። አውጡ። እሺ ስንት አጽቃለሁ? ይሄ በሉ ንገሩኝ። ስንት አለው? ስንት ጣት ይባላል? በሉ እሺ እሺ። እዚህ ላይ እንኳን ወልድ የመጨረሻው ነው። እሺ እሺ እሺ። እንግዲህ ለሚሄኛውን መንፈስ ቅዱስም አብም እያላችሁ ችግር የለም። ዋናው እዚህ ላይ ነው። እና ስንት ጣት? ሶስት። ስንት አጽቅ? አብ ወልድ መንፈስ ቅዱስ። ስንት አምላክ? ስንት አካል? ሶስት አካል። በጣም ጥሩ። ጥፍር ያለችው ከመጨረሻው ነው መጀመሪያው? ስጋ የለበሰ ወልድ ብቻ ነው? ሁሉም ናቸው? አዎ ስጋ ያቺ ጥፍር ወልድ በለበሰው ስጋ ነው የምትመሰል። ወልድ በለበሰው ስጋ የምትመሰል ናት። ማን? ጥፍሯ ማለት የመጨረሻይቱ ብቻ ጥፍር እንደለበሰች ወልድ ብቻ ስጋ ለብሶ ተገልጧል። ወልድ ብቻ ስጋ ለብሶ ተገልጧል። ነገር ግን ተመልከቱ፣ ልብ ብላችሁ ስሙ። የመጨረሻይቱ ጥፍር ስለለበሰች ከታችኞቹ እንዳልተለየች ወልድ ስጋ በመልበሱ ከአብና ከመንፈስ ቅዱስ ምን አላለም? አልተለየም ማለት ነው። እንደዚሁም ሁሉ ደግሞ ተመልከቱ፣ ይችኛይቱ አጽቅ የመጨረሻይቱ ጥፍር በመጨመሯ ምክንያት የብቻዋ ጥፍር ደግሞ አይባልም፣ የትንሽ ጣት ጥፍር ነው የሚባለው። በአጠቃላይ ወልድ የለበሰው ስጋ ኋላ እሱ በተለየ አካሉ ይልበሰው እንጂ በተዋሂዶ ግን የአብም የመንፈስ ቅዱስም ገንዘብ ሆኗል። ምክንያቱም ተመልከቱ የቃልን ገንዘብ በማድረጉ ቃለ አብ ቃለ መንፈስ ቅዱስ ለመባል በቅቷል። ችኳን ትንሽ ከበድ የምትለው ክፍል ነው፣ ግን ይገባችኋል። አይዟችሁ። ሌላ ደግሞ ተመልከቱ፣ ይቺ የመጨረሻይቱ አጽቅ በማበጀቷ በአጽቁ ላይ ጥፍር በማበጀቷ በአጽቁ ላይ 4 አጽቅ ተጨምሮበታል አይደል? ነገርኝ። ከመጨረሻይቱ ላይ ጥፍር በመኖሩ አጽቃችን 4 ሆኗል አይደለም? አልሆነም። ስንት ነው ታዲያ? ወልድ ስጋ በመልበሱ ሥላሴ 4 ሆነዋል? አልሆነም። ይሄ እምነታችን ነው። ከዚህ ሃይማኖት አያውጣን እግዚአብሔር። ከዚህ ሃይማኖት አያውጣን። አሚን። አባታችን ቃልዎት ያሰማልን። ኦርቶዶክሳውያን እንደዚህ ያሉ አባት እያሉን ከተለያዩ ዓለማዊ ጊዜ ላይ ከምናሳልፋቸው ሰዓቶቻችን ላይ ቀነስ አድርገን እንደዚህ ያሉ መንፈሳዊ ኦርቶዶክሳዊ አስተምሮ መንፈሳዊ እውቀታችንን ብናጎለብት ብናቅ መልካም ነው ብዬ አስባለሁ። እግዚአብሔር ሁላችንም በቤቱ ያጽናን። እግዚአብሔር እውነት የጠፉትን በጎች ይመልስ ወደ ቤቱ ማለት እወዳለሁ። እንደ አንድ ኦርቶዶክሳዊ አንድ ነፍስ ከዚች ብርሃን ወደ ጨለማ ሲወጣ ሁላችንንም ያሳዝነናል። እውነት ለመናገርላችኋለሁና የተቻለ መጠን ስለ ሃይማኖታችሁ እወቁ።
ይህን ቪዲዮ ደግሞ እንደምን ብላችሁ ለአዶናይ እንዲደርስ አድርጉለት። ይህ ልጅ ከመጥፋቱ በፊት እንዳስብበት ለአዶናይ አድርሱልኝ ፕሊስ። ኦርቶዶክሳውያን እንግዲህ ስለ አዶናይ የሚሄድበትን እንግዲህ ፕሮቴስታንት ቤተ እምነት በአጭሩ ዮኒ ማኛ እንዴት እንደሆነ ይገልጸዋል። 2 ወር ባልሞላ ውስጥ ጴንጤ ማለት ምን እንደሆነ እንግዲህ አድርሱለት። ይህንንም እሱንም አስደምጣችኋለሁኝ። ግን ይቺን አጭር ቪዲዮ በጣም ብዙ ያልተረዳናቸው ነገሮች አሉ። ይቺ ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች፣ ምግብ ብላ ትጠራዋለች ኢየሱስን፣ ሕይወት ብላ ትጠራዋለች ኢየሱስን፣ ብርሃን ብላ ትጠራዋለች ኢየሱስን፣ እውነት ብላ ትጠራዋለች ኢየሱስን። ሌላው ቀርቶ መንግስተ ሰማያት የሚባለውም ራሱ ክርስቶስ ነው፣ ኢየሱስ ነው። ይኸውላችሁ መንግስተ ሰማያት የሚለው ብዙዎቻችን የምናስበው የሆነ ብርሃኑ የሚያንጸባርቅ እንደዚህ አይነት አምፖል ያለው እንደዚህ እንደ ኮሪደር ልማቱ አይነት የሚያምር ምናምን ነው አይደል የምትጠብቁት? እንደዛ አይነት መንግስተ ሰማያት የለም። ሸለቆ የለም፣ ወንዝ የለም፣ ጋራ የለም፣ ሸንተረር የለም፣ ተራራ የለም። ራሱ ክርስቶስ ነው። መጽሐፍ ነው የሚናገረው፣ ወንጌል ነው የሚናገረው። እንዲያውም ቅዱስ ዮሐንስ በራእዩ ራእይ ዮሐንስ ምዕራፍ 22 ላይ ብትመለከቱ ኢትፈቅድ ነው የሚለው ያብርሁላት ፀሐይ ወወርኅ፣ ያቺ ዓለም ፀሐይና ጨረቃ እንዲያበሩላት አትፈልግም። አላ በግው ያበርላት የሚያበራላት በጉ ነው የሚለው ራሱ ክርስቶስ ነው እዚያ የሚያበራው። እንኳን አይደለም እዛ ይቅርና ነው የምላችሁ የክርስቶስ ብርሃን እውነተኛው ብርሃን በነፍሳችን ውስጥ ሲወጣ ምን እንደምንሆን ታውቃላችሁ? በነፍሳችን ውስጥ ሲወጣ ተራራ አይገድበንም፣ ተራራ አይገድበንም። ከምድር በታች ያለውን ከሰማይ በላይ ያለውን በሰማይና በምድር መካከል ያለውን የኃጢአተኛውን ኃጢአት የጻድቁን ጽድቅ ወደፊት ምን እንደሚሆን ያ ሁሉ ይገለጥልናል። ወሶበ ሰረቀ ብርሃን አምላካዊ ውስተ ነፍስ ያበውአ ለነፍስ ውስተ ኩሎን ጠባይአት ለውስተ ሰማይ ወለ ውስተ ምድር ይላል። ብርሃን አምላካዊ ነፍስ ውስጥ በወጣ ጊዜ ነፍስን ወዴት እንደሚስባት ታውቃላችሁ? በምድርና በሰማይ ያሉትን ጠባያት ሁሉ እንድታውቅ ያደርጋታል። ለምን? ያ ብርሃን ነፍስ ውስጥ ሲወጣ ሁሉ ነገር ይገልጣል። ይሄ ብርሃን ክርስቶስ ነው። ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ማበድ ወደ ማበድ 5 ጉዳይ ትደርሳለህ። እና እኔ 8 ወር እኔ ብቀውስ ይፈረድብኛል? 8 ወር ሙሉ መቀወሴ ይፈረድብኛል? እኔ በቀውስ ይሄን ለማጣራት በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩማ ሊቀውስ ነው። ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም? እንዴን ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው 2 ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው 2 ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው 1 ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሩ ያለ መነቃቀሉም ተመስገን። ኢየሱስ ሲደመር ምንም ነው። በቃ ምንም። አሁን እኛ ክርስቲያኖች እንዲህ ነው ምንም አያስፈልገን። አቤት ያ ሰው ያታችሁታ ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም። በምክንያትና በመርህ ላይ የተመሰረተ አይደለም። በሳምንት 2 ጾማለሁ፣ አስራቴን ሰጣለሁ። እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ አለ። መጽሐፍ ምን አለ? ከሁለቱ ማን ጸደቀ አለ። ያኛውስ እኔ ኃጢአተኛውን ይደቃ ነበር አለ። ኢየሱስ ሲደመር አስራት ተበላ፣ መባ ተበላ፣ የሆነ ነገር ተበላ። ኢየሱስ ሲደመር ምንም ነው የዘላለም ሕይወት። እንግዲህ እንደሰማችሁት ነው። እኔ ሁልጊዜ እንደምናገረው እግዚአብሔርን ከማመሰግንባቸው ምክንያቶች አንደኛው እንኳንም የቅድስት ቤተክርስቲያን የተዋህዶ ልጅ አደረከኝ ብዬ ነው። ለምን ካላችሁኝ እንዲህ ያለ የስተት ትምህርትን ከማመንና ከመቀበል ከማስተማርም ስለጠበቀኝ። እንግዲህ ግለሰቡ የተናገራቸው ንግግሮች ፈጽሞ መጽሐፍ ቅዱስ ላይ እውቅና ያላቸው ትምህርቶች አይደሉም። ምናልባት ስንሰማ መጽሐፍ ቅዱስን ይጠቅሳል፣
ግን እሱ የተረጎመበት መንገድ በጣም የተሳሳተና እንደውም አሁን ስናነበው ከመጽሐፍ ቅዱስ ጋር ተቃራኒ ነው። ፍርዱንና ሚዛኑን ለእናንተ ልተው። ግለሰቡ እንግዲህ የሚያስተምረው በዋናነት የትምህርቱ ዋና ነጥብ ሙሉንም ለመስማት ሞክሬያለሁ። ሁለት አስተሳሰቦችን ተማሪዎቹ ላይ ለመጫን። የመጀመሪያው ሀሳብ እንደሚታወቀው ፕሮቴስታንት ከምትቀበላቸው 5 ሶሎች አንደኛው ሶላ ግራሺያ ወይም ምንድነው በጸጋው ብቻ ነው የሚል ነው። ሁለተኛው ደግሞ ሶላ ፊዴ ወይም በእምነት ብቻ ነው የሚዳን። ሌሎች ሚስጥረ ጥምቀት፣ ሚስጥረ ንስሐ፣ ሚስጥረ ቁርባን፣ አስራት በኩራት ማውጣት፣ መባ መስጠት፣ ምጽዋት መስጠት የሚሉ ጉዳዮች ስግደቱ ምኑን ጨምሮ ለድህነት አካል ሊሆኑ አይችሉም ነው። ሰው የሚድነው በማመን ብቻ ነው የሚል ነው። ግን እስቲ ግለሰቡ የጠቀሰውን ጥቅስ እስቲ እናንብበው። በዋናነት እንደሰማችሁት በመጽሐፍ ቅዱስ ውስጥ ጌታችን ሲያስተምር 2 ሰዎችን ምሳሌ አድርጎ አቅርቧል። አንደኛው ቀራጭ ነው፣ ሁለተኛው ፈሪሳዊ ነው። እና በዛ ዘመን እንደምታውቁት ይበልጥ ቀራጭ ወይም ግብር የሚሰበስቡ የሚቀርጡ አካላት በጣም በእስራኤል ዘንድ ይጸየፏቸው ነበር። ምክንያቱም ግብሩን እየሰበሰቡ የሚቀርጡት ወይም ያን ቀረጥ የሚያወጡት ለጌቶቻቸው በቀኝ ግዛት ላይ ያዟቸው ለሮማውያን ናቸው። ስለዚህ ልክ እንደ ባንዳ ጭምር ይታዩ ነበር። ታዲያ ጌታ ሁለቱን አቀረበና በምሳሌ አስረዳ። አሁን እሱ እንዳለው መባና ምጽዋት አያስፈልግም፣ አስራት በኩራት አያስፈልግም ለሚለው ሀሳብ ሳይሆን ታሪኩን ጌታ ያስተማረው ይልቁንስ በትዕቢታቸው ጻድቃንን የተናቁ የሚመስሉ ድሆችን በማህበረሰብ በጸይፍ ስራ ውስጥና በሌላ አካል ውስጥ ያሉትን እነዛን ለሚንቁ ለትዕቢተኞች ተግሳጽ ተብሎ የተነገረ ንግግር ነው። ይሄን ያልኩት እኔ አይደለሁም። ራሱ መጽሐፍ ቅዱስ ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 18 ከቁጥር 9 ጀምሮ እንዲህ ይላል። በደንብ ስሙኝ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህም ሲል ይላል። ይሄ ምዕራፍ የተጻፈበት ዋና ዓላማ ምሳሌውን ጌታ የተናገረው አስራት በኩራት አያስፈልግም፣ ምጽዋት አያስፈልግም፣ መባ አያድንም ለሚል አይደለም ነው። ርዕሱን ነገረ ሉቃስ ምን ለሚሉ ራሳቸውን ጻድቅ ለሚያደርጉ ራሳቸውን በትዕቢት ኮፍሰው እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ጾማለሁ፣ እኔ ጸልያለሁ ብሎ ለሚታበዩ ለፈሪሳውያንና ለሰዱቃውያን ለአይሁድ ለማስተማር እንጂ ስለ ምጽዋት አላስፈላጊነት አይደለም። ከዚህ ይጀምራል የመጀመሪያው ጉዳይ። ጌታ ይቀጥልና እንዲህ ይላል ምሳሌውን። 2 ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነበር። ፈሪሳዊ ቆሞ በልቡ ይህን ጸለየ። እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛና መፀኛ መንዝራ ወይም እንደ ሌሎቹ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ሁሉ አስራት በኩራት አወጣለሁ አለ። ይሄ ሰው ጥፋቱ አስራት በኩራት አወጣለሁ ማለቱ አይደለም፣ ወይም አስራት በኩራት ማውጣቱ ስለነበር አይደለም፣ መጾሙን አይደለም ጌታ የተቸው። የሰውየው ትልቁ ጥፋት ምንድነው? ታበየ። እኔ እንዲህ ነኝ፣ እኔ እንዲህ ነኝ ብሎ ሁሉም በሚያውቅ በእግዚአብሔር ፊት እንዲህ አይባልም። ይሄ ክርስትና መርህ አይደለም። ቀጠለ። ቀራጩ ደግሞ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ያዋርዳልና ራሱን ግን የሚያዋርድ ከፍ ይላል። አሁን ይሄ ሰው ቀራጩ የተደነቀበት ምክንያት ስላልጾመ አይደለም፣ ወይም አልጾመምም አላለም ጭራሽ፣ ወይ ደግሞ አስራት በኩራት አላወጣም ስላለ ያንን ጌታ እውቅና እየሰጠ አይደለም። የተደነቀበት ዋናው ምክንያት ኃጢአቱን አሰበ ነው። እውነት ነው። ክርስትናም የሚል ስለመጸወትክ ብቻ ደግሞ ትድናለህ፣ ንስሐ ስለገባ ብቻ ደግሞ አይደለም። ይህ ሁሉ ደግሞ ትትና ያስፈልጋል። አንድ ሰው ጾመኛ መሆኑ ያድነዋል። ነገር ግን ጾመኛ መሆኑ ብቻም ደግሞ አይደለም፣ ትትና ደግሞ መኖር አለበት። ጌታ ይሄን የተናገረበትን ምክንያት ሲናገር ራሱን ከፍ የሚያደርግ ሁሉ ያዋርዳል፣ ራሱን ግን የሚያዋርድ ከፍ ይላል። ጉዳዩ ስለ ትህትናና ስለ ትዕቢት አንጻራዊ ምሳሌ ተደርጎ የቀረበ እንጂ አሁን ይሄ ግለሰብ እንደሚለው ምጽዋት አያስፈልግም አስራት የሚል ይሄ የሽሙጥ ወንጌል አይደለም። እኔ በጣም ማዝነው እንደ ቁጭ ብላችሁ በምትሰሙና በምታጨበጭቡ ሰዎች ነው። ሰው እንዴት የያዘው መጽሐፍ ቅዱስ መረዳት ያቅተዋል? እንዲሁ ለስንት ዓመታት ትውልዱን ወደ እሳት መራችሁት። እንደተባለው ግን እውነት መባ ማስገባት ለድነት አይጠቅምም? አስራት በኩራት ማውጣት ለድነት አይጠቅምም? ነዳያንም መመጽወት እውነት ለድነት አይጠቅምም? እንዲህ ቢሆንም ማኖሩ ጌታ ባላስተማር። እስቲ ወንጌሉን እንመልከተው። እውነት መባ አያስፈልግም? ጌታ መባን ይቃወማል? ጌታ አስራት በኩራትን ይቃወማል? ጌታ ምጽዋትን ይቃወማል? እውነት ለድነት አይጠቅምም? ከአንድ መነሻ ልንገራችሁ። እስቲ ዝም ብላችሁ ተመልከቱ። የማቴዎስ ወንጌል ላይ ልውሰዳችሁ። ምዕራፍ 25 ቁጥር 35 ላይ ጌታችን በምጽአት ሲመጣ ለፍርድ ቀን ለፍርድ ሲፈርድብን ከሚጠይቀን ጥያቄዎች ውስጥ አንድም ቦታ ላይ ሶላ ፊዴ የለም፣ ወይም በእምነት ብቻ የሚል ጥያቄ የለም። እንደውም ጭራሽ ጌታ የሚጠይቃቸውን ዝርዝሮች ስትመለከቱ አንድ ሰው በማመን ብቻ ሳይሆን ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ እንግዳ ሆኜ ተቀብላችሁ፣ ታርዤ አልብሳችሁ የሚሉ የምግባር ጥያቄዎች ናቸው። የምግባር ጥያቄ የትሩፋት ጥያቄ ለምን ይጠይቃል?
በፍርድ እንኳን የምንጠየቀውን ጥያቄ ነው ዛሬ እንድንኖረው ቤተክርስቲያን የምታስተምራል። እስቲ ግን መባ አይጠቅምም ለሚሉ ሰዎች አንዱ ላይ ጥቅስ እናንሳ። ለምሳሌ የማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ሲናገር እንዲህ ብሎ ተናግሯል። በደንብ ስሙኝ። ምዕራፍ 5 ቁጥር 22 ላይ ምን አለ? እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መባህን መጥተህ አቅርብ አለ። ጌታ ስለ ቂምና ስለ በቀል ነው እያስተማረ ያለው። በልብ ቂም ይዘህ ቤተክርስቲያን መጥተህ መባ አትስጠኝ ነው፣ መባ አታስቀምጥ። መጀመሪያ መባውን ቤተክርስቲያን አስቀምጥና ሄደህ ታርቀናና መባውን ወደ ውስጥ ታስገባለህ አለ። አሁን እዚህ ጋር ጌታ እንደውም ጭራሽ ጥብቅና የቆመው እኮ ለመባው ነው። መባ ባያስፈልግ ነው ለድነት ባይጠቅም ለምን ይሰብካል ጌታ? ወንጌሉ ስለምን ተሰበከ? የወንጌል አካል ለምን ሆነ? ጌታ ስንት ትምህርት እያለ አይ ካመንክ በቂ ነው ወንድምን ይቅርታ ብለው ከዛ ትጸድቃለህ አላለው። መባ ባያስፈልግ ክርስቶስ የወንጌሉ አካል ባላደረገው የቱ ጋር ነው ጌታ ወንጌልን ተጸይፎ ያስተማረው? ሌላም ልጨምርላችሁ። ለምሳሌ ያንን ሰው ጌታ ሲያድነው እውሩን ሰው ምንድን ነው ያለው? ማቴዎስ 8:4 ላይ ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህ ለካህን አሳይ አለ። ከዛስ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባል። በብሉይ ኪዳን መባ ያቀርቡ ነበር። በዚህ አጋጣሚ በብሉይ ኪዳን ሁሉ ነገር ተሽሯል የሚል መጽሐፍ ቅዱስ ትምህርት የለም። ይሄን በደንብ አስተውሉ። ጌታ ምን ብሏል? ሕግና ነቢያትን ልሽር አልመጣሁም። የተሻራል ያልተሻራል። ለምሳሌ መባ ማስገባት ለእግዚአብሔር ቤት አልተከለከለም። ዛሬም ቤተክርስቲያን መጽዋዕት ይዘን እንከታለን፣ ገንዘቡንም እህሉንም ሌላው። ስለዚህ ጌታ ለምን መባህን አስገባለሁ? መባ ርኩስ ከሆነ መባ ለድነት ተጻራሪ ከሆነ ለምን ጌታ አዘዘው? ስለዚህ መጀመሪያ መጽሐፍ ቅዱስን ማወቅ ይቀድማል ነው። ከዛ ባለፈ ግን እውነት አሁን እንደሚለው ይሄ ሰው ኢየሱስ ሲደመር ምንም ማለት ሊለን የፈለገው ምንም አይነት መልካም ስራ፣ ምግባር፣ ትሩፋት፣ ሌላም ትእዛዝ መጠበቅ አያድንም። እንደዛ ከሆነ ሮሜ 3:31 ላይ እስቲ እንሂድ። ሮሜ 3:31 ላይ ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይለናል። ሮሜ 3:31 ላይ እንግዲህ ሕግን በእምነት እንሽራለንን? ጥያቄ ምልክት። አይደለም፣ ሕግን እናጸናለን እንጂ ይላል። ሕግ እምነት ስላለ እምነት ሕግን አይሽርም፣ ሕግም እምነትን አይሽርም። ሁለቱ አብረው የሚሄዱ እጅና ቀለበት ናቸው፣ ጣትና ቀለበት ናቸው። አትሽርም። ደግሞ አለው እንግዲህ ሕግን በእምነት እንሽራለን ነው ያለ። እምነት ስለመጣ ማመን ጥሩ ነው ማለት ሕግ አያስፈልግም ማለት አይደለም። እና የምትሰሙ ሰዎች እያስተዋላችሁ